መምህር ተስፋዬ ሲባል ስለ ሴጣን ብቻ የሚያወራ ስለ መንፈስ የሚያወሩ ይባላል። እኔ ግን ቃል በቃል ፕሮግራም ላይቭ አዘጋጅተህ በየጊዜው ወንጌልን ስታስተምር አውቃለሁ። እስቲ ስለሱ ንገራቸው። አዎ በእርግጥም በዚህ በመታወቂ በጣም ደስ ይለኛል። ለምን ብትል የትኛው መምህር ነው በዚህ ዘውግ መጥቶ ህዝቡን ለማንቃት የሞከረ? የለም። ይሄኛውን ፓርት እንደ አንድ ጥናት ለምን አያዩትም? ሁሉም ሰባኪ ጥቅስ ይጠቅሳል። አትሮንስ ጨብጦ መድረክ ላይ አውደ ምሕረት ላይ ቆሞ ሁሉም 40 ደቂቃ አስተምሮ ይወርዳል። እንደ ሰባኪ አንድ ሰዓትም ተሰጠው 40 ደቂቃ ቅጥረኛም ሆነ ተጋብዞ አስተምሮ ይወርዳል። አንድ አይነትም ናይት ክለብ አዘግቷል። ጭፈራ ቤት ጨመረ። እንዲያውም ኃጢአት እየጨመረ ነው የመጣው። እንዲያውም ሁሉም የየራሱ ማህበራዊ ሚዲያ ኖሮት ቲክቶክ ኖሮት በራሱ ሚዲያ ላይ እንደፈለገ የሚያወራ ህዝብ ነው የተፈጠረው። ትንቢተ ኢሳያስ ላይ ሁሉም የኔ ሀሳብ ይሻላል የሚልበት ዘመን ይመጣል ይላል። ቲክቶክን ማለት እኮ ነው። ሁሉም የኔ ሀሳብ ይሻላል ብሎ ሁሉም በራሴ ፔጅ ላይ ነው የሚለው አይደለ? ታዲያ ይሄ ሁሉ ሰባኪ በቴዎሎጂ እየተመረቀ እየወጣ ቢያንስ የሆነ ለውጥ እንኳን እንዴት አናመጣም ሲባል ያልታየውን፣ ያልተጎበኘውን፣ ያልተነካውን አይነኬ የነብርን ጭራ ይዙ ከያዙ አይለቁ አይደለ? እሱን ያዝኩት ነው። በቃ የነብርን ጭራ ይዣለሁ ከያዝኩት ደግሞ አልለቀው። ከለቀኩት ዞሮ ነዋን የሚያጠቃኝ። ስለዚህ ይዞ ማጦዝ አዙራ ዙራ ልክ እባብን ጭራው ስትይዘው እንዴት ነው ያገቷ አርግ የምታጋጨው ከግድግዳ ጋር ወደ አንተ ነው የሚዞሩ። ስለዚህ እንዳሽከረከርከው በዛው ማሽከርከር ነው። ይሄ ትምህርት በጣም ትልቅ ጥቅም አለው። እኛም እንደ መምህርነቴ እንደ ቤተክርስቲያን ሁሩ መሀሩ ሂዱና አስተምሩ ብላ እንደመረቀችኝ እንደ ቤተክርስቲያን መምህርነቴ እንደዚህ መድረክ ላይ መንፈስ ያዘኝ ብዬ ስጮህ ምናምን የምታይ ለእኔ ውርደት ማለት ነው። እንደ ዓለም ስታስበው በጣም ውርደት ነው። በጣም የሚያሳፍረው አይደለ? ግን እኔ ደግሞ እንዴት እንደሚያጠቃ ያውም ተጠንቀቁ እያልኩ እኔ እያስተማርኩኝ እንዴት እንደሚላክብን ስናገር እሱ እንደዚህ ከሆነማ እኛ ደግሞ እንዴት ነው የምንሆነው ብሎ እንዲጠነቀቅ ነው ሀሳብ ይህንን ነገር ያደረኩት። ኤክስፖዝ ያደረኩት ቪዲዮ መደበቅ እችላለሁ። እንደዚህ ሆኜ የነበረ ብዬ መናገርም አይጠበቅብኝ ይችላል። ሆስፒታል እንደገባውም ሳልናገር ማክሰኞ ዕለት አለ ሆስፒታል የወጣሁት የህማማት ቀን በቃ የት ነበርክ? አይ ትንሽ አሞኝ ነበር ጉንፋን፣ ወደ ጉዳያችን ብዬ ወደ ላይቭ መግባት ይችል ነበር። ለምን በዚህ ልክ ራሴን ዝቅ አድረኩ ሲባል ከአባቶቼ ነው የተማርኩት። አብርሃም አባታችን እኔ አመድ ነኝ አለ። እኔ ምንድን ነኝ ታዲያ ከሱ በታች አይደል? ንጉስ ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ደካማ ጎናቸውን ውድቀታቸውን ከዛ ከፍ ማለታቸውም ተጽፏል። ንጉስ ዳዊት ሴት ጋር ደርሷል። ቤርሳቤ ጋር ደርሶ በዝሙት ወድቋል። እንደገና ልበ አምላክም ተብሏል። እኔ ማን ስለሆንኩ ነው በለበስኩት ቀሚስ ውስጥ ተደብቄ በኃጢአት የምጨማለቀው? ንስሐም እየገባው አጋንንትም ገብቶብኝ እያስወጣው ከዛ በኋላ ደግሞ እንደ ህዝቡ ምዕመንም ሆኜ እያስቀደስኩ እያስቆረኩ ሰዎችንም ወደ ተለያየ መንገድ የገቡትን እያመጣሁኝ ነው። ፊት ለፊት ህይወታችን ኤክስፖዝ መሆን ያለበት የምን መሸፋፈን ነው? በህዝብ ፊት ካባ ለብሶ ቆንጆ ሆኖ ጥሩ ሆኖ መታየት፣ በድብቅ ማልቀስ እንደዚ ነገር አይሰራም። ፊት ለፊት የተገለጠ ህይወት አሳይቶ ከዛ በኋላ ደግሞ መምህር ነኝ እንደ ምዕመን በሆን ኖሮ ላይታወቅ ይችላል፣ ላይጠብቅብኝ ይችላል። ስለዚህ ግዴታ ይሄንን ነገር ከጀመርኩት ወደ ኋላ መሄድ የለብኝ። ደግሞም ታምሜ ስለሆነ ያወቅኩት ተጠቀቼ ወይም ደግሞ ችግር ደርሶብኝ ስለሆነ ይሄንን የመናፍስትን አሰራር ያወቅኩት እኔን እንዳወቅኩት ሰው ምን እንዲያውቅና እንዲነቃል ሁሉም የኢትዮጵያ ህዝብ ደግሞ ይስማው አይደለም ያልነው። ይሄ ችግር ያለባቸው ሰዎች ስሙን ያልነው። ሲኒማ ሲከፈት በዊልቸር ሲኒማ ቤት የሚገባ ሰው አለ? በቃሬዛ ጉልኮስ ተሰክቶበት ሲኒማ የሚያል የለም። ሆስፒታልስ ፊልም ለማየት የሚገባ ሰው አለ? ሁሉም በየቦታው ነው አይደል? እንደየስሜቱ ነው። እዚህ ጋር የእኛን ትምህርት የሚያዳምጡት ማን ናቸው ሲባል ቤቱ ባዕድ አምልኮ የሚመለክ ሰው፣ ባዕድ አምልኮ የሚያመልኩ የነበሩ ቤተሰቦች ያሉት፣ እሱም አስማተኛ ደብተራ ጋር ሄዶ የነበረ ወይ የተወረወረበት ወይ ደግሞ ከዚህ አይነት ጋር የተገናኘ ህይወት ያላቸው ሰዎች ብቻ ነው የሚያዳምጠው።